ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋት ወደምንመለከተው ሌላኛው ጉዳያችን እናመራለን። የኢትዮጵያ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ እየተከተለ ይገኛል። ይህም የዋጋ ግሽበትን ለማረጋጋት ታሳቢ ያደረገ ነው። ለዚህም የብድር ገደብ በመጣል ወደ ገበያው የሚገባውን የብር ፍሰት የመቆጣጠር ስራዎችን እያከናወነ ይገኛል። እንዲሁም የወለድ ተመን የገንዘብ ፖሊሲ ሌላኛው አሰራር ነው። ታዲያ ይህንን እየተከታተለ ውሳኔ የሚያስተላልፍ የገንዘብ ፖሊሲ ኮሚቴ አቋቁሟል። ኮሚቴው አራተኛ ዙር ሪፖርቱን ይፋ አድርጓል። በዚህ ላይ ከምጣኔ ሀብት ባለሙያ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዶዎችን ተጀምሯል። የተለያዩ ወቅታዊ የቢዝነስ የፋይናንስና የንግድና ኢንቨስትመንት ጉዳዮችን እየለየን ማብራሪያና ትንታኔ በሚሹ ሐሳቦች ላይ ባለሙያዎችን እየጋበዝን የሥራ ኃላፊዎችን እየጠራን ወደ እናንተ የምናደርስበት መርሃ ግብራችን ነው። በዛሬ የኢትዮ ቢዝነስ ከዜና ባሻገር መሰናዶዎችንም እንግዲህ ከሰሞኑ የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የገንዘብ ፖሊሲ ኮሚቴ ሪፖርትን በተመለከተ ሰፋ ያለ ቆይታ እናደርጋለን። እንግዳችን አቶ መርዕድ ፍቅረ ዮሐንስ ናቸው። በኢትዮጵያ ኢኮኖሚ ላይ በቅርበት ትንታኔ በመስጠት ይታወቃሉ። አቶ መርዕድ እንግዳችን ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም። እንግዲህ እንደ መነሻ ሐሳብ ምናልባት ብሔራዊ ባንክ ከቅርብ ጊዜ ወዲህ የገንዘብ ፖሊሲ ኮሚቴ አቋቁሞ ወቅታዊ ጉዳዮችን ትንታኔ ያሰጠ ምናልባትም የኢንቨስትመንት እንቅስቃሴው በመረጃ የተደገፈ እንዲሆን የግብይት እንቅስቃሴው በተጨባጭ መረጃዎች የታገዘ እንዲሆን ኢንቨስተሮችም ለውሳኔ እንዲመቻቸው የማስቻል ስራዎችን እየሰራ ይገኛል። እንግዲህ ለአራተኛ ጊዜ ነው አይደል አሁን ይፋ ያደረገው። የመነሻ ሐሳባችን እንደዚህ ያሉ ልምዶች መጀመራቸው ምናልባት እንደው አንደምታውንና ጠቀሜታውን አንሳ። በጣም ጥሩ። እንዳልከው አይ ቲንክ አራተኛ ጊዜ ነው። ከዚህ በኋላ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በየሶስት ወሩ የማንኛውም ኢኮኖሚ ዳታዎችን በመመልከት የገንዘብ ፖሊሲ አቅጣጫዎችና ውሳኔዎችን ሁሉ የሚሰጥ ነው የሚሆነው በአዲሱ አሰራር መሰረት። ይሄንን ነገር ስንመለከተው አይ ቲንክ የኢትዮጵያ ብሔራዊ ባንክ እንደው ካመጣጡ ጀምሮ አንጋፋ ተቋም ነው። በእድሜ ጠገብ ነው። ኦልሞስት ወደ 80 ዓመት አካባቢ ይደርሳል። ግን ብዙ ጊዜ የኢትዮጵያ ብሔራዊ ባንክ የምናውቀው ከኋላ ጥላ ውስጥ ሆኖ መመሪያ ብቻ ማውጣት ነበር። አሁን ግን አይ ቲንክ ማክሮ ኢኮኖሚ ማሻሻል ከተጀመረ ጀምሮ ሁለት አይነት ነገሮችን እንደ አቅጣጫ ተቀምጦ ነበር። አንደኛ የኢትዮጵያ ብሔራዊ ባንክን ራሱ ሪፎርም ማድረግ፣ እንደገናም ደግሞ ሁለተኛ ደረጃ ደግሞ የገንዘብ ፖሊሲ የሚያሳልጥበትን የፖሊሲ ይዘቶችን እንዳለ ደግሞ ሪፎርም ማድረግ ነበር። ከዛ አኳያ በተለይ በ2017 ዓመተ ምህረት ላይ የኢትዮጵያ ብሔራዊ ባንክን ማቋቋሚያ አዋጅ በአዲስ መልክ እንደገና ተሰርቶ ያው የገንዘብ ፖሊሲ ኮሚቴው እዛ ላይ ነው የተቋቋመው። እንደገና ደግሞ የፋይናንሻል ስቴቢሊቲ ኮሚቴ የሚባል ወይም የፋይናንሻል ጤናማነትና መረጋጋትን ኮሚቴም ደግሞ እንዲቋቋምም ተደርጓል። ይሄ ነገር አሁን ከምን ማለት ነው ስንል አትሊስት እንደ ድሮ እንደ ጥላ ውስጥ አይቀመጥም። የኢትዮጵያ ብሔራዊ ባንክ የሚያደርገው ያው አንበሳውን ድርሻ በተለይ የኢትዮጵያን ኢኮኖሚ ከመምራት አኳያም አቅጣጫም ከመሰጣትም አኳያ ያም ኃላፊነት እስካለበት ድረስ ገበያው ላይ የመጣ ያለውን ነገር ከገበያው ያለውን ትርታ ይመለከታል። እንደገናም ደግሞ የፖሊሲ አቅጣጫዎችን እንደ ድሮ ጥላ ውስጥ ብቻ አይደለም የሚቀመጠው። አቅጣጫዎቹን እንደዚህ አይነት መግለጫዎችን በመስጠት ገበያውን እንድምታ የመምራት ስልጣን አለው። አጠቃላይ ለጤናማ ኢኮኖሚ እንቅስቃሴ በቢዝነስ ዓለም ላለው ኮሚኒቲ ስለሚኖረው ፋይዳ እናንሳ። ጥሩ መልካም። ትልቁ ፋይዳ ምንድነው? ገበያ ተኮር እንዲሆን ያደርገዋል። የኢትዮጵያ ብሔራዊ ባንክ እንደማንኛውም ሌሎች ሀገሮች ማዕከላዊ ባንክነት ኃላፊነቱን ለመወጣት ግልጽነት በተሞላው መንገድ ይሄንን ነገር ለገበያው ቀደም ብሎ እንዲነጋገር ያደርጋል። ትልቁ ፋይዳ ምንድነው? ግልጽነት እንዲኖር ያደርጋል። ተአማኝነት እንዲኖረው ትልቅ ሚና ይጫወታል። ይሄንን ነገር ግልጽነት በሞላው መልኩ ለገበያው ያለውን የፖሊሲ አቋም በየጊዜው በየወቅቱ መነጋገሩ ትልቁ ነገር አመኔታ ይገነባል። መልካም። በዚህ አራተኛው ዙር ሪፖርት እንግዲህ አንደኛውና ዋና ሰፊ ሽፋን የነበረውና የትኩረት ማዕከል የነበረው የዋጋ ግሽበት ላይ ኮንሰርን ያደረገ ነው። ምንም እንኳን በመግለጫው ላይ እንዳየነው የዋጋ ግሽበቱ ቅናሽ ቢያሳይም አሁንም መስራት ያለባቸው ተግባራት እንዳሉ ይጠቁማልና በተነጻጻሪ እውነት መሬት ላይ ያለው ተጨባጭ እውነታና ሪፖርት ላይ እየቀረበ ያለው የዋጋ ግሽበት ልዩነት አንደምታውን ብናነሳ ያስባለሁ። መልካም። የዋጋ ንረቱን በተመለከተ አሁን የፖሊሲ አቅጣጫዎቹን ይሄኛውን ሲሰጥ የዋጋ እድገት የሚያድግበትን ሬት
ወይም የሚያድግበትን የፐርሰንቴጅ ለውጥ ነው። በተለይ የኢትዮጵያ ሴንትራል ስታቲስቲክስ ከአንደኛው በየወሩ ከሚያወጣቸው ዳታዎች ውስጥ መካከል የዋጋ ግሽበቶችን ሲመለከት ሞር የሚመለከተው ካለፈው ወር ወይም ካለፈው አመት ከነበረበት የዋጋ እድገት አኳያ ነው። አሁን የገንዘብ ፖሊሲ ኮሚቴው የሚመለከተውም ብዙ ጊዜ የሚለካው ያለፈው አመት ወይም ያለፈው ወር የአንድ ሸቀጥ ዋጋ ከነበረበት የመጨመር እድገት አኳያ ፍጥነቱ ነው የሚለካው እንጂ ነባራዊ ሁኔታው መሬት ላይ ሄደ ብትመለከት አብዛኞቹን የምግብ ሸቀጦችን ብትመለከታቸው እንደውም ዋጋቸው እዛው ያለም እንደውም እዛው የተወደደ እስከሚባል ድረስ ነው የሚያሳየው። ያ ግን ብዙ ጊዜ ከዋጋ ግሽበቱ አኳያ ግን የምታየበት መንገድ ምንድነው? ወይ የሰው የመግዛት አቅሙ አንደኛው ደክሟል። ያ ደግሞ ሲደክም ደግሞ ዋጋው እዛ ሊሆን ይችላል ግን የፍላጎቱ የኪስም ዋጋ ከደከመ የምትገዛበትም ፍጥነት እንዲቀዘቅዝ ያደርጋል አይደለ? እንዲቀዘቅዝ ብቻ ሳይሆን የሚያደርገው በተለይ ዋጋ ግሽበቱ ላይ የሚለካበት ሂደት ላይ ካለፈው ወር ወይም ካለፈው አመት ከነበረበት የዋጋ ከመጨመር ፍጥነት አኳያ እንዲቀንስ ያደርጋል። የብድር ገደቡ እንደሚነሳ ተስፋ ይደረግ ነበር። ነገር ግን ከ14 18 ገባ፣ ከ18 24 ነው አሁን የገባው። እንግዲህ አጠቃላይ የግብይት እንቅስቃሴው ትልቅ አንቀሳቃሽ ይመስለኛል የብድር ሂደቱ ለቀቅ ማለት። ከዚህ ጋር በተገናኘ እስኪ ሐሳብ ስጡን። አለመነሳቱ ምን እንደምታለው ማለት እንችላለን? በተለይ መስከረም ውሳኔው ላይ ይሄ የብድር ገደቡ ይነሳል የሚባል ገበያውም ጠብቆት ነበረ። ጠቋሚ ነገሮች ነበሩ። ግን አሁን ገንዘብ ፖሊሲ ኮሚቴው ደግሞ ነገሮችን ሲመለከት መግለጫቸው ላይ እንዳስቀመጡትም ይሄ ነገር ኦኬ እናነሳለን ይቀራል ማለት አይደለም፣ ይነሳል። ግን ዋጋ ግሽበቱን አሁንም በእኛ እይታ መሰረት አሁንም 13 ከመቶ ቢሆንም አትሊስት በሚፈልግበት ደረጃ እየቀነሰ ስላልሆነ እንደገናም ቶሎም እንዲቀንስም ስለሚፈልግም ከምንም በላይ ደግሞ ዋጋ ግሽበቱን የተረጋጋ ዋጋ ስርዓት እንዲኖርም ለማድረግ ይሄንን ነገር የብድር ገደቡን ሳናነሳ አትሊስት ግን ከ18 ከመቶ ከነበረው ወደ 24 ከመቶ አሳድገነዋል የሚለው ሶ እንደው ይሄንን ነገር በምን ተመለከተዋል ብትጠይቀኝ አሁን ይሄ በተለይ አሁን የብድር ገደቡ ከመን መምጣቱ በፊት አሁን ብድር ገደቡ መኖር የጀመረው ኦልሞስት ሐምሌ 2015 ጀምሮ ነው አይደለ? ከ14 ከመቶ ከታወጀበት ጊዜ ነው። ከዛ በፊት ብዙ ጊዜ የባንኮች የብድር እድገቱ 33% ነበር። ብድር ገደብ ከመኖሩ በፊት ኦልሞስት ወደዛ እየተጠጋ ነው። ሶ ምንድነው የገንዘብ ፖሊሲው ኮሚቴው አቅጣጫው ኦኬ ዋጋ ግሽበቱን እንዲረጋጋ እንፈልጋለን ግን ባንዴ መልቀቅ አንፈልግም። ኦኬ ስጋቶች አሉ ስቲል አሁንም ኢትዮጵያ ግን የምትሄድበት የገንዘብ ፖሊሲ አቅጣጫ ግን አሁንም የጠበቀ ነው። ግን እስቲ እንመልከተው ይሄንንም ነገር ደግሞ ተመልሰን የሚቀጥለው ስብሰባችን ላይ ታሳስ ላይ እንደገና ምንቃኘው ነገር ይሆናል በሚል ይሄ ውሳኔ ሲወሰን በርካታ ባንኮች ቅሬታ ሁሉ አሰምተው ደብዳቤ እስከ መጻፍ ደርሰው ነበር። ምክንያቱ ደግሞ የአብዛኞቹ ባንኮች ገቢና ትርፋማነት በአበድረው በሚያገኙት ኢንተረስት አይደለም። ነገር ግን ያን ጥቅማቸውና ገቢያቸው ያሳጣል። ከዛ ባለፈ የኢንቨስትመንት እንቅስቃሴውን የተነቃቃ እንዳይሆን ያደርገዋል የሚል ስጋቶች ይነሳልና ከዚህ ጋር በተገናኘ ጎን ለጎን ጥቅምና ጉዳቱ ብናነሳው በያስባለሁ ቅድም ካነሳናቸው አኳያ አሁን ደግሞ በርሶ በኩል ከሚነሳው ሐሳብ አኳያ እንዴት ሊታረቅ ይችላል? መልካም ሶ አሁን አይ ቲንክ እዚህ ጋር ያው ትክክል ነክ ባንኮች ይሄን ነገር እንደውም ቅሬታ እስከ ደብዳቤ ድረስ እስከ መጻፍ ድረስ ተገብቶ ነበር። ሶ የገንዘብ ፖሊሲ ውሳኔዎችን ስትወስን የባንኮችን ብቻ ኢንትረስት አይደለም የምታየው። ኦፍ ኮርስ መጀመሪያ ይሄ ፖሊሲ ኢምፕሊኬሽኑ ወይም የፖሊሲ እንድምታው መጀመሪያ ተግባራዊ የሚሆነው ባንኪንግ ሴክተር ላይ ነው። ግን ዞሮ ግን የኢትዮጵያ ብሔራዊ ባንክ ግን የመቋቋሚያ አዋጅ ላይ የተሰጠው ስልጣን ምንድነው? ኢትዮጵያ ውስጥ ላለ የገንዘብ ፍሰትና የኢኮኖሚ መስተጋብር የተረጋጋ እንዲሆን የሀገር ኢንትረስት ነው መጀመሪያ የሚቀድመው። ያ ማለት ምን ማለት ነው? አይ ቲንክ ይሄ ነገር የፖሊሲ የብድር ገደቡ ከመምጣቱ በፊት ኢትዮጵያ ውስጥ እንደው ከ2012 ዓመተ ምህረት ጀምሮ እስከ 2015 ዓመተ ምህረት ድረስ ብትመለከተው ኦልሞስት የጠቅላላ የገንዘብ ፍሰቱ ኦልሞስት 2 እጅ እንዲጨምር ነው ያደረገው። ያ ደግሞ የሆነበት ደግሞ 3 አይነት ዋና ምክንያቶች አሉ። አንደኛ ኮቪድ ነበር።
ከኮቪዱ ልክ እንደወጣን ጦርነት ገባን ከጦርነት እንደወጣን ደግሞ ከዛ የራሺያ ዩክሬን ጦርነት መንግስት በጀት ላይ ከፍተኛ ጫና ከመፍጠሩ የተነሳ መንግስት ኦልሞስት እንደው መንግስት የበጀት ጉድለቱን ለማሟላት ሲባል ከኢትዮጵያ ብሔራዊ ባንክ ቀጥታ ብድር ነበር የሚበደረው ያ ቀጥታ ብድር ተበደርክ ማለት ምን ማለት ነው አዲስ ገንዘብ ኢኮኖሚ ውስጥ ገባ ማለት ነው ወይም በተለምዶ ገንዘብ አታምክ ማለት ነው ዋጋ ግሽበቱ እስከ 35% እንዲገባ አድርጎታል አሁን ግን ከ2015 ጀምሮ ሐምሌን ጀምሮ ብትመለከተው አይ ኦኬ አሁን የሄድንበት የገንዘብ ፖሊሲ አቅጣጫ ትክክል ስላልነበረ ኦኬ ማረምም ስላለብን ተብሎ ነው የባንኮች ላይ የ14% ገደብ ተቀመጠ እሱም ብቻ አይደለም አይ ቲንክ ሰዎችም የራሱት ነገር ምንድነው የኢትዮጵያ ብሔራዊ ባንክም የፌድሪ ገንዘብ ሚኒስቴር የሚወስደው ቀጥታ ገንዘብ የሚበደረው ላይ 25% እንዳያድግ ተደረገ ከዛ ደግሞ 2016 ሐምሌ ላይ ደግሞ ምን ተደረገ ኦልሞስት ምንም አይነት የቀጥታ ብድር የፌድሪ ገንዘብ ሚኒስቴር ከኢትዮጵያ ብሔራዊ ባንክ እንዳይወስድ እንደተደረገው ሶ ምንድነው ቤዚክሊ የገንዘብ ፍሰቱን ኢኮኖሚ ውስጥ አንደኛው ገንዘብ ሚኒስቴርም ባለው ገቢ ወጪ እና ብድርም ሲበደር በግምጃ ቤቱ ሰነድ ገበያው ውስጥ ከሚሮጠው ገንዘብ ብቻ እንዲበደር በማድረግና የሀገሪቷ ውስጥ ያለውን የማክሮ ኢኮኖሚ ክፍተት ውስጥ ወይም ስበራት ውስጥ አንደኛው የገንዘብ ፖሊሲውና እንደገና የገንዘብ ፖሊሲ ክፍተቱ ነው ሶ ይሄን ሁሉ አድሬስ እና ለማረም የተደረገ እርምጃ ነው በዚህ ውስጥ እንደዚህ የተደረገው ኦፍ ኮርስ ባንኮች ላይ ኢምፕሊኬሽን ነበረው አዎ እንደምንታዘበውና እንደተመለከት ነው አሁንም በጥብቅ የገንዘብ ፖሊሲ ስርዓት እንደሚቀጥል ነው ብሔራዊ ባንክ ያመላከተ ያለው ከዚህ ጋር በተገናኘ ምናልባት በቀጣይ አምስተኛው የገንዘብ ፖሊሲ ኮሚቴ ውሳኔ ምን እንጠብቅ ምናልባት በቀጣይስ ምን አመላካች ነገሮች አሉ እንደው ከነዚህ አሁን ካየነው ሪፖርት ተነስተን በቀጣይ ምን አይነት ውጤቶች ይኖራሉ ማለት እንችላለን ሶ አሁን እኛም ከምናየው ገበያ ውስጥም ካለው ነገር የምናየው ነገር አንደኛ አይ ቲንክ የኢትዮጵያ ብሔራዊ ባንክ ለአሁንም ሳይሆን ለሚቀጥለው አምስተኛው ሚቲንግም ብቻ ሳይሆን ስድስተኛም ሰባተኛም እስከ ሰኔ እንኳን ለሚደረጉት ስብሰባዎች አሊስ መጠበቅ የምንችለው በእርግጠኝነት መናገር የምንችለው ጥብቅ የሆነ የገንዘብ ፖሊሲ ስርዓት ነው የምንከተለው ኦኬ ጥብቅ የሆነ የገንዘብ ፖሊሲ ስርዓት ነው የምንከተለው ማለት ምን ማለት ነው አሁንም የምንከተለው ማለት ምን ማለት ነው ኢትዮጵያ ብሔራዊ ባንክ ያስቀመጠው የገንዘብ ፖሊሲ ግብ አለ የዋጋ ግሽበትን 1.1 ድረስ ማስገባት ነው ያንን አቅዶ እየሰራ ያለው አሊስት ሐምሌ 2018 አካባቢ ላይ ይገባልኛል በሚል ነው ስለዚህ እስከዛ ድረስ በእርግጠኝነት መናገር የምንችለው የጠበቀ የገንዘብ ፖሊሲ ስርዓት ነው የምንሄደው ግን አሊስት እንኳን አምስተኛው ላይ በእኛ እይታ የምንጠብቀው በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ውስጥ በባንኮች መካከል ያለው የሊኩዲቲ ወይም ሊኩዲቲያቸው ወይም ጥሬ ገንዘባቸውን ማኔጅ ለማድረግ የሚያደርጉት ግብይት ላይ በተለይ የኢትዮጵያ ብሔራዊ ባንክ ከሚጥለው የፖሊሲ ሬት ወይም የኢትዮጵያ ብሔራዊ ባንክ ፖሊሲ ሬት አኳያ ግብይቱ 1 ትሪሊዮን ብር ደርሷል ኦኬ ይሄ ደግሞ ወለድ ተኮር ገንዘብ ፖሊሲ ለመተግበር ትልቁ መሰረት የሚጥልልህ የሁሉ የተከማቸ ግብይት መደረጉ ገበያ ውስጥ አመኔታ ይገነባል እንደገናም ደግሞ ይሄ እቺ ፖሊሲ ሬቷ ጠንካራና ጥርስ ያወጣች እንድትመጣ ያደርጋል ያ ከሆነ በእኛ እይታ አትሊስት አምስተኛው ስብሰባ ላይ አይ ቲንክ ይሄ ክሬዲት ካፑ ወይም የብድር ገደቡን ይዞ መቀጠሉ ብዙም ብዛይ የሚለው አትሊስት ያንን ትቶ የኢትዮጵያ ብሔራዊ ባንክ ያንን ትቶ አትሊስት ጠንካራ የሆነ ወለድ ተኮር የሆነውን የፖሊሲ ሬቷን 15% ይዞ ያለውን የገንዘብ ፖሊሲ ስርዓት ማሳለጥ ይችላል ያንንም ሲያሳልጥ አይ ቲንክ ልብ ማለት ያለብን ነገር ምንድነው በታህሳስ ስብሰባ ወይም የሚመጣው የካቲት ስብሰባ ላይ የዋጋ ግሽበት አንድ አሃዝ ይገባል ማለት ይከብዳል ግን በዚህ ጊዜ ውስጥ ግን አዲሱን የገንዘብ ፖሊሲ ወይም ወለድ ተኮር የሆነውን የገንዘብ ፖሊሲ ሬቷን ተጠቅሞ ስቲል አሁንም ጥብቅ የሆነ የገንዘብ ፖሊሲ ስርዓትን ማሳለጥ ይችላል አትሊስት በእኛ እይታ አሁን ካለው ከ1 ትሪሊዮን ብር ከደረሰ የአምስተኛው ስብሰባ ላይ አትሊስት የባንኮች ላይ ተጣለውን የብድር ገደብ ይነሳል በሚል እይታ ነው ያለን ምን ጠብቀው እሱ ነው በጣም እናመሰግናለን ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን በቅርቡ የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የገንዘብ ፖሊሲ ኮሚቴ አፈጻጸምን በተመለከተ
ከዚህ ጋር በተገናኘ አጠቃላይ በሀገራችን ያለው ኢኮኖሚ ኢንቨስትመንትና የግብይት እንቅስቃሴ እንዴት ይመራል እንዴት እየተከናወነ ይገኛል ከሚለው አኳያ ሰፋ ያለ ቆይታ አደረግን። እንግዳችን የነበሩት አቶ መርዕድ ፍቅረ ዮሐንስ ናቸው። በኢትዮጵያ ኢኮኖሚና የቢዝነስ ኢንቨስትመንት ጉዳዮች ላይ በቅርበት ትንታኔና ማብራሪያ በመስጠት ይታወቃሉ። የኢትዮ ቢዝነስ እንግዳ ስለነበሩ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ተመልካቾች በዛሬ ኢትዮ ቢዝነስ የቅዳሜ መሰናዷችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁ ቆየን። ሰላም ቆዩ።